በድርጅቱ አስተምሮ መሰረት የመዳን ቅድመ ሁኔታዎች ምን ናቸው? አንደኛው አብ ወልድ መንፈስ ቅዱስ አንድ አካል እንደሆነ ማመን፣ ደግሞ ሁለተኛው በኢየሱስ ክርስቶስ ስም መጠመቅ። በድርጅቱ አስተምሮ መሰረት የመዳን ቅድመ ሁኔታ አንድ ሰው የሚድነው ወይንም የዘላለምን ሕይወት የሚያገኘው ተብሎ የሚቀመጠው መስፈርት አራት መስፈርት አለ። አንደኛው ኢየሱስ አብ መሆኑን፣ ኢየሱስ አብ መንፈስ ቅዱስ አንድ አካል መሆኑን ማመን ነው። ሁለተኛው ደግሞ በኢየሱስ ስም በመጠመቅ ነው። ጥምቀት በአብ በወልድ በመንፈስ ቅዱስ ስም ሳይሆን ቤተክርስቲያን ለረጅም ዘመናት ስታደርግ እንደኖረችው እንደዛ ሳይሆን ከዛሬ 100 ዓመት ወዲህ የመጣ በኢየሱስ ስም መጠመቅ የሚል መስፈርት ነው። ሶስተኛ ሲጠመቅ ተጠማቂው ሙሉ በሙሉ ውሃ ውስጥ ሰጥሞ መሆን አለበት። በማስጠም የመቀበር ምልክት ነው። እንደዛ ከሆነ ነው ጥምቀት ትክክለኛ የሚሆነው የሚል እይታ ነው። አራተኛው መንፈስ ቅዱስን መሞላት አለበት። አንድ ሰው መንፈስ ቅዱስን ተሞላ የሚባለው ደግሞ ልሳን ሲናገር፣ እንደዛ አይነት ሁኔታዎች አንድ ሰው መንፈስ ቅዱስ ተሞላ ይባላልና ጀስት በቃ ልሳን መናገር አለበት ነው። አሁን ይሄ ነገር የሚያጋልጠው ለምንድን ነው? ትክክለኛ ላልሆነ ነገር መንፈስ ቅዱስ ተሞልቷል እንዲባል ጫጫታና አላስፈላጊ ድምጾችን ማውጣት ይሆናል ማለት ነውና ብዙ ቦታዎች ላይ እንደምናያቸውም በጣም አላስፈላጊ የሆነ ጩኸቶች፣ ሁሉም በተመሳሳይ ሰዓት ሲያወራ አላስፈላጊ የሆነ ጩኸት ይሰማልና ምክንያቱም መስፈርት ተብሎ እስከተቀመጠ ድረስ ሁሉም በቃ ሟልቻለሁ ለማለት እንደዛ አይነት ነገሮችን ያደርጋል። እነዚህ አራት ነገሮች ናቸው ለመዳን ቅድመ ሁኔታ የተዘረዘሩት። የመዳን ቅድመ ሁኔታዎች ለተክሌ ሰርተዋልን? ይህ በተክሌ ህይወት ያልሰራ ነገር እንደሆነ በእናንተ ያልሰራውን እንዴት በእኛ እንድሰራ እንጠብቃለን ምናምን እያለ ጸሐፊው ይናገራልና በተክሌ ህይወት አልሰራም። ተክሌ ራሳቸው ሐዋርያት ቤተክርስቲያን ሳይገቡ በፊት በሙሉ ወንጌል ቤተክርስቲያን እያሉ በመንፈስ ቅዱስ ተሞልተው ከዚያ ሊሳኖችን የተለያዩ ታምራቶችን ይሰሩ ነበር። እግዚአብሔር ይጠቀማቸው እንደነበረ ደግሞ መለኮታዊ ኃይል የሚለውን መጽሐፍ በ1961 አካባቢ ላይ ይህንን መጽሐፍ እንደጻፉ ይገልጻል። እግዚአብሔር ራሱ እጄን ይዞ አጻፈኝ ተብሎ የተጻፈበት መጽሐፍ በ1961 ነው የተመረቀው። ያ ማለት ከመጠመቁ በፊት መንፈስ ቅዱስን ኤክስፒሪየንስ እያደረገ ነበር። እግዚአብሔር ከሱ ጋር ህብረት እያደረገ ነበር እና ሊሳን እየተናገረ ነበር። ለዛ ከመጠመቃቸው በፊት ማለት ነው እና ከጥምቀት በፊት ስለሆነ ይሄ አሁን የተዘረዘረው ቅድመ ሁኔታዎች ለተክሌ አልሰሩም። በአብ ወልድ መንፈስ ቅዱስ አንድ አካል እንደሆነ ሳያምኑ በኢየሱስ ክርስቶስ ስም ሳይጠመቁ ምን እያደረጉ እናያቸዋለን? ሊሳን ሲያወሩ እናያለን። ደግሞ የመንፈስ ቅዱስ ማደሪያ ሲሆኑ እናያለን። ያ ማለት ይሄ እሳቸው ራሱ ያወጡት የድነት ህግ እሳቸው ላይ እየሰራ አይደለም። በሙሉ ወንጌል ቤተክርስቲያን በስላሴ አማኞች ውስጥ ሆኖ መለኮታዊ ኃይል ምለውን እግዚአብሔር እጄን ይዞ አጻፈኝ እና ታምራቶችን ይሰሩ ነበር። ቢሾፕ ተክሌ የተጠመቁት በ1962 ዓመተ ምህረት እንደሆነ መረጃዎች ያሳያሉ። የኋላ 1961 ላይ መንፈስ ቅዱስ ራሱ እጄን ይዞ አጻፈኝ ያሉት መለኮታዊ ኃይል የተሰኘ መጽሐፍ አለ። ይህንን በመንፈስ ቅዱስ መሪት በ3 ቀን የጻፉት መጽሐፍ እንደሆነ ነው የታሪካቸው ጻፊ ቢሾፕ በቀለ ፈዬ የጻፉልን ማለት ነው። ስለዚህ እንግዲህ መጽሐፍ ማጻፍ በመንፈስ ቅዱስ መሪት መንፈስ ቅዱስ እጅን ይዞ መጽሐፍ ማለት መንፈስ ቅዱስን እንደተሞሉ የሚያሳይ ነው። ይሄ የሆነው እንግዲህ የውሃ ጥምቀት በኢየሱስ ስም ከመጠመቃቸው በፊት ነው። አሁን ላይ ምን እየተባልን ነው? እኛ አንድ ሰው ለመዳን አብ ኢየሱስ እንደሆነ ወይንም ኢየሱስ አብ እንደሆነ ማመን አለበት። ሁለተኛ በኢየሱስ ስም መጠመቅ አለበት። በጥልቅ ውሃ በኢየሱስ ስም መጠመቅ አለበት። እነዚህ ነገሮች ሲሟሉ ምን ይሆናል? አንድ ሰው የመንፈስ ቅዱስ ማደሪያ ይሆናል። የመንፈስ ቅዱስ ማደሪያ ይሆናል ማለት ያ ደግሞ የሚረጋገጠው ልሳን በመናገሩ ነው። እና ልሳን የተናገሩት ሳይጠመቁ ነው።
ከላይ ያሉ ሁለት መስፈርቶች ሳይሟሉ ማለት ነው። ኢየሱስ አብ ነው ብለው ሳያምኑ በፊት ወይንም ይሄ የኦንሊ ጂሰስ አስተምሮ ራሱ ከመጀመሩ በፊት ነው እሳቸው የመንፈስ ቅዱስ ማደሪያ የሆኑት ለሳን የተናገሩት በእነሱ ቋንቋ የዳኑት። ስለዚህ ለቢሾፕ ተክሌ ያልሰራ ቀመር ዛሬ እንዴት ለኛ ይሰራል ብለን ማመን እንችላለን? እዚህ ጋር ትልቅ ግጭት ነው የሚፈጠረው ራሳቸው ጋር ለኛ የመዳን መስፈርት ነው ብለው የሚነግሩንና እነሱ ደግሞ እነ ቢሾፕ ተክሌ እንዲሁም ቀደምት የሆኑት የዳኑበት መንገድ መንፈስ ቅዱስን የተቀበሉበት መንገድ ዘሴም ካልሆነ ዛሬ ላይ እኛ ለምን እንገደዳለን ነው? ይሄንን ቀመር ተከተሉ ተብለን ወይስ የነሱ ስፔሻል ኬዝ ነው? እና እዚህ ጋር ጥያቄ የሚያስነሳ ነገር ነውና በእምነቱ ውስጥ ያላችሁ ሰዎችም ይሄንን ጥያቄ ራሳችሁን መጠየቅ አለባችሁ። ይሄ በኋላ የመጣ ቀመር እንጂ ለነሱ ካልሰራ ለማንም አይሰራም ማለት ነው። ስለዚህ የሚጋጭ ነገር አለው። ቢሾፕ ተክሌ በኢየሱስ ስም ከመጠመቃቸው በፊት ምን አደረጉ? አጋንንትን ያስወጡ ነበር። ሁለተኛ ደግሞ ይፈውሱ ነበር። ፈውስ ያካሄዱ ነበር። ሲጸልዩ ሰው ይፈወስ ነበር። ሶስተኛ ደግሞ ሰዎች መንፈስ ቅዱስን እንዲሞሉ ያረጉ ነበር። በመንፈስ ቅዱስ ምሪት መንፈስ ቅዱስ እጃቸውን ይዞ በ3 ቀን ውስጥ መጽሐፍ እንዲጽፉ አድርጓቸው ነበር። በ10 ሺዎች የሚቆጠሩ ሰዎችን አጥምቀዋል ይላል የመጀመሪያው ኢንፎርሜሽን። እንግዲህ በ60ዎቹ አካባቢ በ1960ዎቹ አካባቢ አንድ አጥቢያ ወደ 10 ሺህ የሚጠጋ ምዕመን አልነበረውም እና ወደ 10 ሺህ የሚሆን ህዝብ አጥምቀዋል ከተባለ እንግዲህ ቀድሞ በነበሩበት በሙሉ ወንጌል ነው። እንደዛ ከሆነም ቁጥሩ በጣም የተጋነነ ነው። ትክክለኛ የመሆን እድሉ ጠባብ ነው እንደማለት ነው። 10 ሺዎችን ደግሞ ያጠመቁት በአብ በወልድ በመንፈስ ቅዱስ ስም ነው እንጂ በኢየሱስ ስም ጥምቀት አይደለም። ሌላው ፈውሰዋል፣ አጋንንትን አስወጥተዋል፣ ሰዎችን በመንፈስ ቅዱስ ሞልተዋል። ይሄ የሚሆነው በኢየሱስ ስም ከመጠመቃቸው በፊት ነው። ስለዚህ ይሄ የሚያሳየው ምንድነው? ለመፈወስ አጋንንትን ለማስወጣት በመንፈስ ቅዱስ ሰውን ለመሙላት በኢየሱስ ስም መጠመቅ አያስፈልግም ማለት ነው። በቀላሉ ምንድነው ኦንሊ ጂሰስ መሆን አያስፈልግም ማለት ነው። አስተምሮውን በምንረዳበት ጊዜ ኦንሊ ጂሰስ መሆን አያስፈልግም። የሐዋርያዊት ቤተክርስቲያን አባል መሆን አያስፈልግም፣ ወይንም የነሱን አስተምሮ ማመን አያስፈልግም። በስላሴ እምነት ውስጥ እያሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ነበር፣ አጋንንት እያስወጡ ነበር፣ እየፈወሱ ነበር ሳይጠመቁ በፊት። ለሳን እየተናገሩ ነበር ሳይጠመቁ በፊት። በመንፈስ ቅዱስ እጃቸውን ይዞ በ3 ቀን ውስጥ መለኮታዊ ኃይል የሚል መጽሐፍ አጽፏቸዋል ሳይጠመቁ በፊት በኢየሱስ ስም። ስለዚህ ይሄ ከዚህ የምንረዳው እነዚህ ነገሮች አጋንንት ለማስወጣት ሰው እንዲፈወስ ሰው መንፈስ ቅዱስ እንዲሞላ በእነሱ ቋንቋ እንዲድን ኦንሊ ጂሰስ መሆን አይጠበቅበትም፣ የኦንሊ ጂሰስ መስፈርትን ማሟላት አይጠበቅበትም ሚለውን የሚያሳይ ነው በቀላሉ። የድነት ቀመሩ ለባለቤታቸው ለእርቅነሽስ ሰርቷል። መጽሐፉ እንደምለው እንዳልሰራ ነው። የእርቅነሽን ታሪክ እዛ ጋር ይናገራል። መንፈስ ቅዱስ ለተክሌ በወንጌሉ እንድትረጂው የተኛውንም የጋብቻ ጥያቄ እንዳትቀበል ይነግራታል። ያ ምንድነው? በኢየሱስ ጥምቀት ከመውሰዷ በፊት ብዙ መንፈሳዊ ነገሮችን እንዳደረገች ነበር ታሪኩ የሚናገረው። ስለዚህ ይህ አራቱም የቀመር ስልቶች በሷ ህይወትም ምንም ያመጡ ፋይዳ የለም። እሷ ይህንን የአራቱን ቀመር በማታውቅበት ጊዜ ራሱ መንፈስ ቅዱስ ይሰራ እንደነበረ ነው ታሪኩ እየተናገረ ያለው። ስለ እርቅነሽ ሲያወሩ እግዚአብሔርን የምትፈራ የጸሎት ሴት ደግሞ ዘወትር እግዚአብሔር በድምጽ የሚያናግራት እግዚአብሔር አደራ የተሰጠች እያሉ ያሞክሿታል። እግዚአብሔር በራእይ የሚገለጥላት ከሆነ በኢየሱስ ክርስቶስም ሳትጠመቅ በፊት ያንን እምነት የሐዋርያት ቤተክርስቲያን እምነትን ሳትቀበል በፊት በሷም ላይ እግዚአብሔር ይሰራ ነበር። ኢየሱስም ተገልጦላት እንደዚህ በህልም እየጸለየች ተገልጦላት ያናግራት ነበር ተብሎ ከተጻፈ እሷም በአብ በወልድ በመንፈስ ቅዱስ ተጠምቃ ነው። ስለዚህ ይህ ለሷም እንዳልሰራ ማየት እንችላለን። እና ይሄ የሆነው በስላሴ አማኞች ውስጥ ነው ያገበችውም በሙሉ ወንጌል ቤተክርስቲያን በቃል ኪዳን ነው። እና ከዛ በፊት ያለውን ታሪክ በምናይበት ጊዜ ያ ቀመር ሳይኖር በኢየሱስ ስም ሳይጠመቁ
አብ ወልድ መንፈስ ቅዱስ አንድ አካል እንደሆነ ሳያምኑ በፊት መንፈስ ቅዱስ በላያቸው ላይ ወርዶ ነበር። እርቅነሽ የኦንሊ ጂሰስ ሃይማኖት ከመቀበላቸው በፊት የነበረው ሁኔታ ታሪካቸው የተጻፈው እንደዚህ ነው። የመጀመሪያው በጸለየች ቁጥር ኢየሱስ በራእይ እየተገለጠ እንዲህ ይላታል፣ ከልጅነት ጀምረሽ ታገለግይኝ ዘንድ ጸልየሻል፣ እኔም ወደ ራሴ ስራ ጠርቼሻለሁ። የተክለ ማርያም ረዳቱ ትሆኛለሽ፣ ኢትዮጵያን በወንጌል እንድታዳርሷት ትረጂዋለሽ ይላል። ሁለተኛው እኔ ኢየሱስ ነኝ፣ ደግሜ እስክነግርሽ ድረስ ማንኛውንም የትዳር ጥያቄ እንዳትቀበይ፣ እስከዚያ ድረስ በትዕግስት ጠብቂ የሚል የእግዚአብሔር ድምጽ ነበር። ከዚያም ሰዓት ጀምሮ ለሚቀርብላት ጥያቄ ቁርጥ ያለ መልስ ነበራት። የእግዚአብሔር ፈቃድ አይደለም ትላለች። ሶስተኛው ተክለ ማርያምን አገባዋለሁ፣ በወንጌል ስራም እረዳዋለሁ ብላ ቃሏን ሰጥታ ስታበቃ ከመቼውም ጊዜ በላይ በተለየ ሁኔታ የእግዚአብሔር ቅባት በሕይወቷ ሲፈስ ተሰማት ይላል። እንግዲህ ይህ ሁኔታ የሥላሴ አማኝ በነበረች ጊዜ የኦንሊ ጂሰስን ሃይማኖት ገና ሳትቀበል ነው የእግዚአብሔር ቅባት በሕይወቷ ፈሰሰ የሚለው። መንፈስ ቅዱስን የተቀበለችው የእግዚአብሔር ቅባት ወይንም መንፈስ ቅዱስን ተቀብላለች የሚለው የእግዚአብሔር ቅባት በሕይወቷ ፈሷል የሚለው የሥላሴ አማኝ በነበረች ጊዜ ነው። ስለዚህ ታዲያ የት አለ መንፈስ ቅዱስን የሚቀበለው? አንድ ሰው ኢየሱስ አብ እንደሆነ ሲያምን በጥልቅ ውሃ በኢየሱስ ስም ሲጠመቅ ነው የሚለው ቀመር ለቢሾፕ ተክሌ ባለቤት ለእርቅነሽም አልሰራም ማለት ነው። ስለዚህ የመዳን ቀመሩ አሁን ላይ የሚነግሩን ድርጅቱ የሚነግረን የመዳን ቀመር ችግር ያለበት ነው። ኦሪጂናሊ ሃይማኖቱን ላስጀመሩ ሰዎች ሳይሰራ ለእናንተ እንደዚህ ይሰራል ማለት ቀልድ ነው ይሄ ነገር። ቢሾፑ በመንፈስ ቅዱስ የተሞሉት የት ነው? ይህ ምንን ያመለክታል? በ1958 ዓመተ ምህረት ወደ አዲስ አበባ በመምጣት ፊኒሽ ቸርች ጸሎት ቤት ገብተው ወጣቶች አባላት በመንፈስ ቅዱስ ነፃነት አሴስ ሲያደርጉ አዩና የእግዚአብሔር መንፈስ ወደዛ እንዲገቡ አመለከታቸው፣ ነገራቸው። እዛ ወደዛ ገቡና እንደገቡ በአንድ እግር ብቻ ተንበርክከው ሁለተኛ ዙር ሳይንበረከኩ መንፈስ ቅዱስን እንደተሞሉ ይናገራል። እና መንፈስ ቅዱስ የተሞሉበት መንፈስ ቅዱስ እንደ ፏፏቴ በላያቸው ላይ ሲወርድ ያዩበት በፊኒሽ ቸርች ነው ማለት ነው። ፊኒሽ ቸርች ማለት ደግሞ የአሁኗ ገነት ቤተክርስቲያን፣ ያ ማለት የሥላሴ አማኝ ነው ማለት ነው ቤተክርስቲያኑ። እና እዛ የሥላሴ አማኝ በሆነች ፊኒሽ ቸርች በምትባል ቤተክርስቲያን ነው ማለት ነው ለመጀመሪያ መንፈስ ቅዱስ የተሞሉት። 1958 ወደ አዲስ አበባ በመምጣት ፊኒሽ ቸርች ወይንም ፊኒሽ ሚሽን የሚባል አለ። እዛ ጋር በመምጣት ነው እና እዛ ወጣቶች በመንፈስ ቅዱስ እንደዚህ ሲጸልዩ ያዩ እና ገቡና ገና ቤተክርስቲያን ገብተው አንድ እግራቸውን ሲንበረከኩ አንድ እግራቸውን አንበርከከው ሁለተኛውን ሳያንበረከኩ እንደ ታላቅ የኤሌክትሪክ አይነት ንዝረት ሰውነታቸውን ነዘረ። እጃቸውን አንስተው ለ5 ሰዓታት ያህል በማያውቁት ቋንቋ መጸለይ ጀመሩ። እንግዲህ ልሳን ነው በማያውቁት ቋንቋ ለ5 ሰዓታት እጃቸውን ዘርግተው ጸለዩ። ከዛ በኋላ ከሱ እንትን ሲመለሱ ያንን ከመናገር ሲመለሱ የሚናገሩት ቋንቋ ሰማያዊ ሆነባቸውና ኦሪጂናል ቋንቋቸውን ማውራት አልቻሉም እና ቤት ሄደው ከቤተሰብ ጋር መግባባት አቃታቸው። የሚያወሩት ቋንቋ ሰማያዊ ነው እና ቤተሰቦቻቸው አብዷል ብለው የአይምሮ ሕክምና ሊወስዱ ነበር። በምልክት ለማስረዳት ይሞክሩ ነበርና እንደራባቸው እንደደከማቸው ሊያስረዱ አልቻሉም እና ከረጅም ሰዓት ከ24 ሰዓታት በኋላ ኦሪጂናል የአፍ መፍቻ ቋንቋቸውን ትግረኛ ማውራት ጀመሩ ማለት ነውና እንግዲህ ፊኒሽ ቸርች ማለት አሁን ላይ ገነት ቤተክርስቲያን የኢትዮጵያ ገነት ቤተክርስቲያንን የሚያሳይ ነው እና የመጀመሪያ የሙሉ ወንጌል መሪዎችም ደግሞ እዚህ ፊኒሽ ቸርች ላይ እንደተማሩ የዶክተር መለሰ ወጉ ግለ ታሪክ ላይ ይነበባል። ሥላሴያዊ ቸርች ናት ማለት ነው። ስለዚህ ቢሾፕ ተክሌ መንፈስ ቅዱስን ለመሞላት የሥላሴ ቸርች አስፈልጓቸዋል። በሥላሴ ቸርች አገልጋዮች
ወይንም በስላሴ ቤተክርስቲያን ነው መንፈስ ቅዱስን የተሞሉት። ስለዚህ የሚነግረን እንግዲህ እሳቸው ባሉት መሰረት ብንሄድ ትክክል ነው ብለን ብንሄድ የሚያስኬደን ወዴት ነው? የስላሴ ቤተክርስቲያን ላይ መንፈስ ቅዱስ አለ ነው። መንፈስ ቅዱስን ለመሞላት ኦንሊ ጂሰስ መሆን አያስፈልግም። መንፈስ ቅዱስን መሞላት የመዳን ምልክት ነው የሚሉት። ለመዳን ኦንሊ ጂሰስ መሆን አያስፈልግም። ለመዳን የስላሴ አማኝ መሆን በቂ ነው። የስላሴ ቤተክርስቲያን ውስጥ መሆን በቂ ነው የሚል ኮንክሉዥን ላይ ነው የሚወስደን ድምዳሜ ላይ። የዶክተሬታቸው ጉዳይ እንዴት ይታያል? ዶክተሬታቸው ከማውራታችን በፊት ከታች ያለውን እያጣራን ብንሄድ ይሻላል እና ከታች ከመሰረቱ ስንጀምር መጽሐፍና ማንበብ በአንድ አመት እንደጨረሱ ደግሞ ከአንደኛ ክፍል እስከ 8ኛ ክፍል ያለውን በ3 አመት ውስጥ ብቻ እንደጨረሱ ይወራል ብዙ ጊዜ ማለት ነው። እና ይህ ማለት የ8 አመት ትምህርት ወይም ደግሞ 80 ወር ተምረው 80 ወር መማር ያለባቸውን ትምህርት በ30 ወር ብቻ ተምረው ጨርሰዋል ማለት ነው። እና ያኔ የነበረውን የትምህርት ካሪኩለም ኦር የትምህርት ስርዓት ስናይ ማክሲማም አንድ ተማሪ መዝለል የሚችለው በጣም ጎበዝ ከሆነ አንድ ክላስ ነው። እና ብዙ ጊዜ ሌላ ሰውም አንድ ክላስ ዘሏል ተብሎ ይወራል እንጂ እንደሳቸው ብንሄድ በ3 ወር አንድ ክላስ እየዘለሉ ነው ማለት ነው። ያ ማለት ዛሬ አንደኛ ክፍል ከሆኑ የዛሬ 3 ወር ሁለተኛ ክፍል ይገባሉ። የዛሬ 3 ወር ሌላ ክፍል እየቀያየሩ እየተማሩ ነው ማለት ነው። እና ከመጀመሪያው ስንጀምር ትክክል እውነት የሚመስል ነገር አናይም። ብቻ የትምህርት ጉዳይ ላይ ያለው እንዳለ ኢረር በኢረር እንዳለ ችግር ያለበት ነው። ከታች ጀምሮ ያለው ከኤሌመንተሪ ጀምሮ እስከ 8ኛ ያለውን ትምህርት በ3 አመት ጨርሰዋል የተባሉበት ሁኔታ፣ ከዛም በኋላ ከመጽሐፍ ቅዱስ ኮሌጆች የቴዎሎጂ ሰርቲፊኬቶችን ወስደዋል የሚባለው ሁኔታ። ሉተራን ቸርች በዛ ጊዜ የነበረው መካነ ኢየሱስ ነው በደንብ የሚታወቀው። መረጃው ሲታይ ስማቸው እንደሌለ በዛ ጊዜ ተክሌ በሚል ስም ወይንም በዚህ ስም እንደዚህ አይነት የተማረ ሰው የለም የሚል መረጃ እንዳለ፣ ከዛም ባለፈው ወደ ውጭ ሀገር ሄደን ስለ ዶክተሬታቸው በምናይበት ጊዜ ከካናዳ ጄነሲስ ኢንስቲትዩት ከሚባል ዩኒቨርሲቲ ቲዮሴንትሪክ ሳይኮሎጂ በሚባል ዘርፍ ነው ያጠናሁት የሚል አለ። ይሄ ፊልድ ራሱ ያልተጀመረ እንደሆነ በዛ ዩኒቨርሲቲው በካናዳ ማለት ነው የሌለ ቲዮሴንትሪክ ሳይኮሎጂ የሚል ፊልድ ራሱ የሌለ እንደሆነ በአንደኛ ደረጃ፣ በሁለተኛ ደረጃ ደግሞ በ1993 ነው ይሄንን ዶክተሬት ተምሬያለሁ ያሉት። ኮሌጁ ራሱ በ1990 ነው የጀመረው እና በ3 አመቱ ዶክተሬት ማስተማር ጀምሯል የሚለው ሌላ ጥያቄ ነውና ብቻ በትምህርት በኩል ያለው ነገር ይሄንን መጽሐፍ አንብቡት። የትምህርት ገድላቸው በሚለው ርዕስ በቀለም ትምህርት ረገድ የታየው ገድል ከገጽ 86 ጀምሮ በጣም ይተነትናል እስከ 96 ድረስ። በጣም ችግር ያለበት ነው። በትምህርታቸው ዘርፍ የተወራው ነገር የተጻፈውም ነገር ትክክል ያልሆነ እርስ በርሱ የሚጋጭ ብዙ መረጃ ያለበት ነው። የተክሌን አሁን የትምህርት ደረጃቸውን ማወቅ ለኛ በምኑ ነው የሚጠቅመን? ዶክተሬት መሆናቸው አለመሆናቸው ለኛ በምን መንገድ ያስፈልገን ይችላል? ያን ጥያቄ ቢመልሱ። ያው ከጅምሩ ጀምረን እያወራን ነበር። አሁን ስለ ስህተት አስተምሮ ስናጠና ማን ነው መጀመሪያ ያስጀመረው? ምን አይነት ነው ባክግራውንዱ? ምን አይነት ባክግራውንድ ነው ያለው የሚለውን ማወቅ አለብን። እና አሁን እዚህ የተክሌን ትምህርት ምን አይነት እንደተማሩ ምን ያህል ጊዜ እንደተማሩ ይሄን የምናጣራበት ምክንያት ይሄ ኦንሊ ጂሰስ የሚባለውን ሃይማኖት መስራች ስለሆኑ ደግሞ የሐዋርያት ቤተክርስቲያን አመሰራረትና ምናምን የሚል ስለ አመሰራረት ስለ ሐዋርያት ቤተክርስቲያን በሚያወራው መጽሐፍ ከግማሽ በላይ የሆነው
የተክሌ ታሪክ ስላለ የእሳቸውን ታሪክ የእሳቸውን የትምህርት ሁኔታ የእሳቸውን ጸባይ ስለሳቸው የተጻፉ ነገሮች ምን አይነት እንደሆኑ የት እንደተወለዱ እና እንደዚህ አይነት ነገሮችን ማወቅ በጣም በጥልቀት አስተምሮቱን እንድመረምር ያግዘናል። አሁን እዚህ ጋር እሳቸው ዋና ነገር ለምን ጻፉት ነው። ምክንያቱም እሳቸው እስከጻፉ ድረስ ወሳኝ ነገር ነው። ስለዚህ እኛም ማጥናታችን ወሳኝ ነገር ነው እና እንደዚህ የተዘበራረቀ ወደ ኋላ ሲጠና ፋይላቸው አብሮ የማይገጥም የሌላ አይነት ፊልድ የሌላ አይነት ኮሌጅ ወይንም የሌላ አይነት ነገር እውነት ያልሆነ ነገር የሚያጠራጥር ነገር ምን ፈልገው ነው የጻፉት ሲባል መጽሐፉ ራሱ የነሱ መጽሐፍ የሚለው በጣም ባለብሩህ አይምሮ እንደሆኑ የተነገራቸውን የሚይዙ በአንድ አመት 3 ክላስ የሚማሩ አይነት በ3 አመት የ8 አመት ትምህርት የሚማሩ አይነት በጣም ምጡቅ የሆኑ አይነት ሰው አድርጎ ነው። ስለዚህ ይሄን መሳሉ ለምን አስፈለገ ነው በሰው አይምሮ። ሌሎችንም ገድላት ስናይ በጅም መሳፈራቸውን መጽሐፍ ለምን አስፈለገ? ኖርማል የራስ ታሪክ ላይ በሚለው ችግር የለው። የቤተ ክርስቲያን ታሪክ በሚል መጽሐፍ ላይ የእሳቸውን በጅብ ላይ መሳፈር እነዚህ እያንዳንዱን የህይወት ገጠመኞችን መጽሐፍ ለምን አስፈለገ? ከወንጌል ጋር የማይገናኝ ነው። ለምን አስፈለገ ሲባል ሰውየውን ከፍ አድርጎ ለመሳል በሰው ልብ ላይ ከፍ አድርጎ ለመሳል ነው እና ተሳክቶላቸውማል። እና ዶክተር ተስፋዬ ሮበሌ የሚለው ምንድነው ቢሮ ለኢንተርቪው በሄድኩበት ሰዎች ሲገቡ ሰላምታ አሰጣጣቸው የሆነ ስግደት ቀረሽ አምልኮ ቀረሽ የሆነ ሰላምታ ነው። ጉልበት መሳም አለ። በጣም ይንቀጠቀጡ ነበር ሲል ነበርና ተሳክቶላቸዋል ያስቀመጡት ገድል ይሄም ነው የሚፈለገው። ሌላኛው ትክክለኛ መሆናቸውን ለማሳየት ነው እና በቃ እንዴ በዚህ ዶክተሬት ካላቸው በዚህ እንደዚህ ዕውቀት ካላቸው አይኝ ሰውማ አይሳሳቱም አይነት ብለህ እንድታስብ ነው። ሴታፕ ነው እዚህ ጋር እየተመቻቸ ያለው ህዝቡ በደፈናው እንዲቀበል። እነዚህ ተአምራት ገድላት በሚገቡበት ጊዜ በቃ ራእይ አሳይቶኛል እግዚአብሔር አሳይቶኛል እያንዳንዱን ነገር የሚሉት አይቻለሁ፣ በራእይ አይቻለሁ። ወንጌል በጀማ ለመስበክ ሲሉ ራእይ አሳይቶኛል። ሁሉንም ነገር ከራእይ ጋር ሲያገናኙ መጠርጠር አለብን። ምንድነው የፈለጉት ነገር እውነትስ ነው ወይ ብለን ማጥናት አለብን እና በትምህርታቸው ዘርፍ የተጠናው ጥናት በጣም የተባለውና እውነቱ እኔ በዚህ ረገድ ዶክተር ተስፋዬ ሮበሌን አደንቃለሁ። ኮሌጁ ድረስ እየደወለ ኢሜል እያደረገ ካናዳ ያለው ጋር ኢትዮጵያ ተምረዋል የተባሉት ጋር እያንዳንዷን ክትትል ያደርግ ነበርና የሚደነቅ ነው ትጋቱ። እና ፎልስ የሆኑ ነገሮች አሉ። እሳቸውን ራሳቸውን ማስተርስ ወይንም ዲግሪ ያላችሁ ወይ ብሎ ሲጠይቅ ዝም ነበር ያሉት፣ አልመለሱለትም። ቢሾፕ ተክሌን ኢንተርቪው አድርጓቸው ነበር እና ዝም ሲሉ ምንድነው ካለህ እኮ አለኝ፣ ይሄ የሚያሳፍር ነገር አይደለም አለ እንደዚህ ዲግሪ አለ ካለ አለኝ። ዝም ከተባለ ግን የሆነ ችግር አለ ማለት ነው። ለምን ተጻፈ ስትል እነሱ ራሳቸው ለምን ጻፉ የሚለውን ነገር ማጥናት አለብን። ምክንያት ስላላቸው ነው የጻፉት። ማጥናታችን ደግሞ እውነቱን እንድናሳይ ይጠቅመናል እና ይህን መጽሐፍ አንብባችሁ እውነቱን እንድታውቁ እናበረታታችኋለን። በተለይ ኦንሊ ጂሰስ ላይ ያላችሁ ሰዎች